ብራዚልና የዓለም ዋንጫ መልሰው በአሜሪካ ይገናኙ ይሆን? በዓለም ዋንጫ ታሪክ ሁሉንም ውድድሮች በመካፈልና 5 ያህል የዓለም ዋንጫዎችን በማሳካት ሴልሳዎቹን የሚስተካከላቸው የለም። የብራዚል ብሔራዊ ቡድን በ1970 በሀገረ ሜክሲኮ ከተዘጋጀው የዓለም ዋንጫ ባለድል ከሆነ በኋላ ለ24 ዓመታት ከዚህ ዋንጫ ጋር ተለያይቶ ቆይቶ ነበር። ነገር ግን ከ24 ዓመታት በኋላ በ1994 የአሜሪካ የዓለም ዋንጫ መልሶ ወደ ለመደው ክብሩ ተገናኘ። ብሔራዊ ቡድኑ ብዙም ሳይቆይ በ2002 በደቡብ ኮሪያና በጃፓን ጣምራ አዘጋጅነት የተደረገውን የዓለም ዋንጫ ማሳክቷል። ከዚህ በኋላ በተደረጉት የዓለም ዋንጫዎች ላይ ግን ብራዚልና ዋንጫ ከተራራቁ 24 ዓመታት ተቆጥረዋል። ታሪክም ራሱን ሲደግም የብራዚል ብሔራዊ ቡድንና የዓለም ዋንጫ ለ24 ዓመታት ተጠፋፍተው በተገናኙባት አሜሪካ 23ኛውን የፊፋ ዓለም ዋንጫ ሲደረግ ከሌላው ጊዜ በተለየ ዝቅተኛ ግምት የተሰጣት ብራዚል ምናልባት የ1994ቱን ታሪክ ልትደግም ትችላለች የሚሉ ሐሳቦች እየተሰነዘሩ ይገኛሉ። ብራዚል የ2026 የዓለም ዋንጫ ጨዋታቸውን ዛሬ ሌሊት 7 ሰዓት ላይ ከሞሮኮ ጋር ታደርጋለች። ብራዚሎች ጣሊያናውያን አሰልጣኝ ካርሎ አንቸሎቲን በመሾም ለመጀመሪያ ጊዜ ከብራዚል ዜግነት ውጭ ባለ አሰልጣኝ እየተመሩ ወደ ዓለም ዋንጫው ያቀኑ ሲሆን ቡድኑ በጥሩ መረጋጋት ላይ እንዳለ እየተገለጸ ይገኛል። 2022 የኳታር ዓለም ዋንጫ ግማሽ ፍጻሜ ድረስ መጓዝ የቻሉት የአትላንታ አንበሶቹ ከአሰልጣኛቸው ዋሊድ ሬግራጊ ከዓለም ዋንጫው መጀመር 3 ወራት በፊት የተለያዩ ሲሆን አሁን ላይ በመሐመድ ወአቢብ እየተመሩ እስከ ምን ድረስ ይጓዛሉ የሚለው የሚጠበቅ ነው። በፊፋ የሀገራት ደረጃ ሰንጠረዥ ከ1 እስከ 10 ባለው ደረጃ ውስጥ የሚገኙት እነዚህ ሀገራት ምድባቸውን የመክፈቻ ጨዋታ ማሸነፍ ለሁለቱም ሀገራት የሚሰጠው ከፍ ያለ የስነ ልቦና ተነሳሽነት ጥያቄ ውስጥ የሚገባ አይደለም። በስሎቫኒያው ስላቭኮ ቪንቺች የሚመራው የዛሬ ሌሊት የሜታ ላይፍ ስቴዲየም ፍልሚያ በብዙሃን የእግር ኳስ ወዳዶች ዘንድ በጉጉት የሚጠበቅ ጨዋታም ሆኗል። ተጠባቂውን ጨዋታ ሀገሬ ቴሌቪዥን በቀጥታ እንደሚያስተላልፍ ገልጿል።